ኢቲኬር ባለፉት 3 ዓመታት ውስጥ አስደናቂ እድገትን አሳይቷል። በርካታ ስራዎችንም እየሰራ ይገኛል። ባሳለፍነው ሳምንት ከተከናወኑ ክንውኖች መካከልም የውበት መጠበቂያ ምርቶችን በማምረት ላይ የሚገኘው ኢቲኬር ከተመሰረተበት ጊዜ ጀምሮ በ3 ዓመታት ውስጥ በአዲስ አበባና በክልል ከተሞች በርካታ ቅርንጫፎችን በመክፈት ምርቶችና አገልግሎቶቹ ለብዙሃን ደንበኞች ተደራሽ እንዲሆኑ አድርጓል። ድርጅቱ ይህን የማስፋፋት ስራውን አጠናክሮ በመቀጠል በቅርቡ በአዲስ አበባ ውስጥ 3ኛ ቢሮውን ሌጋሲ በሚል ስያሜ አስመርቋል። ሌጋሲ ቅርንጫፍ ለምርት አስተዋዋቂዎችና ለኢቲኬር ቤተሰብ አገልግሎት መስጠት ጀምሯል። የኢቲኬር አዲስ የሽያጭ ቢሮ የሆነው ሌጋሲ መስከረም 8 ቀን በይፋ ተመርቆ ስራ ጀምሯል። ይህ ቅርንጫፍ በተለይ ለምርት አስተዋዋቂዎች ወይም ፕሮሞተሮች እና ለመላው የኢቲኬር ቤተሰብ አባላት ዘርፈ ብዙ አገልግሎቶችን ለማቅረብ ታስቦ የተከፈተ ነው። የመርሃ ግብሩ መክፈቻ ላይ የድርጅቱ መስራችና ባለቤት አቶ ማቴዎስ መባ፣ የሥራ አመራር ማኔጅመንት አባላትና ታላላቅ መሪዎች ተገኝተው ነበር። የቢሮው ምርቃት የኢቲኬርን የማስፋፋትና ለደንበኞቹ ምቹ ሁኔታን የመፍጠር ቁርጠኝነትን ያሳየ ድንቅ ተግባር ነው። ሌላኛው ባሳለፍነው ሳምንት ከተከናወኑ ክንውኖች መካከል ለአመራሮችና ለቡድን መሪዎች እቅድ አወጣት ስልጠና ተሰጥቷል። ኢቲኬር የንግድ እቅዱን ለማጠናከርና ለማሳካት ሰፊ የስልጠና መርሃ ግብሮችን አዘጋጅቶ ነበር። በቅርቡ በግራንድ ኤሊያና ሆቴል በተካሄደው በዚህ ስልጠና በባለፈው ዓመት የተከናወኑ ስራዎችና የተገኙ ስኬቶች የተገመገሙ ሲሆን ለ2018 ዓ.ም የተቀመጡ አዳዲስ እቅዶችን ለማስፈጸም የሚያስችሉ መንገዶችም ተዘርግተዋል። የስልጠናው ትኩረት አዲስ የተቀመጡትን እቅዶች ማጠናቀቅና መሪዎችን ማበረታታት ላይ ነበር። በስልጠናው ላይ የቺፍ ሰርክል የሆኑት ተመስገን ኃይሉ፣ ኢንጂነር ታጠቅ ጌታቸውና ማቴዎስ ግርማ፣ የኢቲኬር ምክትል ስራ አስኪያጅ አቶ ሳሙኤል ተክለ ኢየሱስ እንዲሁም የድርጅቱ መስራችና ባለቤት አቶ ማቴዎስ መባ ተሳትፈዋል። ስልጠናው መሪዎቹ እቅዳቸውን በብቃት ለማሳካት እንዲበረቱ ጉልህ አስተዋጽኦ ያደርጋል ተብሎ ይጠበቃል። ባሳለፍነው ሳምንት ከተከናወኑና በጣም ድንቅ ከሚባሉ ተግባራት መካከል አንደኛው ኢቲኬር እና ዳሽን ባንክ በትብብር ለመስራት የተወያዩበት ጊዜ ነው። ዳሽን ባንክ 30ኛ ዓመት የምስረታ በዓሉን የአብሮነት ዓመት በሚል መሪ ቃል እያከበረ ባለበት በዚህ ወቅት የባንኩ ከፍተኛ አመራሮች በኢቲኬር ዋና መስሪያ ቤት በመገኘት የሁለቱን ድርጅቶች ትብብር የሚያጠናክር ውይይት አካሂደዋል። የዳሽን ባንክ አመራሮች ኢቲኬር ስለሚሰጣቸው የፋይናንስ አገልግሎቶችና ከኢቲኬር ጋር በትብብር መስራት ስለሚያስችልባቸው መንገዶች ሰፊ ውይይት አድርጓል። የውበት መጠበቂያ ምርቶች አምራች የሆነው ኢቲኬርም ስለ ምርቶቹ አሰራርና ተፈጥሯዊ ግብዓቶች ለባንኩ ከፍተኛ አመራሮች ዝርዝር ማብራሪያ ሰጥቷል። ውይይቱን ተከትሎም ከተወዳጅና ተፈጥሯዊ የኢቲኬር ምርቶች መካከል ለሁሉም የባንኩ ከፍተኛ አመራሮች ስጦታም ተበርክቶላቸዋል። የዳሽን ባንክ አመራሮች ከኢቲኬር መስራችና ባለቤት አቶ ማቴዎስ መባና ምክትል ስራ አስኪያጁ አቶ ሳሙኤል ተክለ ኢየሱስ ጋር አስደሳች ቆይታም አድርገው ነበር። ሁለቱ ድርጅቶችም ለወደፊት በጋራ ለመስራት ዝግጅታቸውን አጠናቀው በምስጋና ተሰነባብተዋል። ይህ ትብብር የኢቲኬርን አቅም የሚያጠናክርና ለደንበኞቹ ተጨማሪ አማራጮችን የሚፈጥር ይሆናል ተብሎ ይታሰባል። ባሳለፍነው ሳምንት በኢቲኬር እነዚህ ተከናውነዋል።